አንዳንዱ like screen time limit ያደርጋሉ which is ለኔ መቼም የማይሰራ ነገር unconsciously screen time limit እኔ ካንስል ነው የማደርገው እኔም ካንስል አደርጋለሁ እሞላለሁ ግን በመጣልኝ ቁጥር unconsciously ነው አውቄ ሁላ አይደለም ካንስል ያደርኩኝ እንቀጥላለሁ ማለት ነው anything የእግዚአብሔርን ታይም የሚወስድብሽ ነገር በሙሉ ኢትስ አን አይደል የሆነ ኳይት ታይም የምትሉት ሞመንት አለ እንደዚህ አይነት ሲዝን ላይ ሲሆኑ ሰዎች ሪከመንድ ማድረጋቸው ከሶሻል ሚዲያ ፋስት ቢወስዱ ማንም የሚነግረኝ ማንነቴን ማይ ፎሎወርስ ነው ፎር ኤግዛምፕል ሶሻል ሚዲያ በጣም ኢንፍሉዌንስ የሚያደርገን ዴይሊ ስለምናየው ቢላን ብናይ ቢላ ምግብ ለማብሰል ይጠቅማል ሰውን አታክ ለማድረግ ይጠቅማል ሶ የሚጠቀመው ሰውዬ በደንብ ዲፔንድ ያደርጋል ማለት ነው እንዳጠቃቀማችን ይወሰናል ማለት ኤቭሪ ኦፍ ማይ ፎሎወርስ እና ኤቭሪ እኔ ማቃቸው የሚያውቁኝ ሰዎች ሀብቱ ነው እኔ ክርስቲያን እንደሆንኩኝ እሱ ነገር በደንብ መገለጽ አለበት ልክ ዲሌት ሳደርግ አቆማለሁ ብዬ ዳውንሎድ አድርጓለሁ ደጋሚ አልችልም ቀኑ አልኩኝም እና ለምንድን ነው እንደዚህ አይነት ኮንቴንት በቃ ዝም ብሎ ይመጣልኝ አልኩኝና ሳይለካ ፎሎ ያደረኳቸው አንዳንድ ፔጆች አሉ ሶ ካልፈለኩኝ ይሄ ኮንቴንት እንዲመጣልኝ አይ ሃቭ ቱ አንፎሎ ያንን ፔጅ ማለት ነው ብዙ ተዝናንተንበት እናውቃለን በሶሻል ሚዲያ ብዙ አዲስ ጓደኞች አግኝተናል ብዙ ፖዚቲቭ ሳይድ አለው ዳዝም ላይክ በጣም ስትሪክት ነው እያለን ሳይሆን at the same time ፋንም አለ ሁሉም ነገር አለ ግን ያ ነገር ሳናውቀው ሳናስበው ምንም ሪላይዝ ሳናደርግ እግዚአብሔር እንዳያርቀን watch out ማለት ነው አንቺ ነገር ይችላል ምንድነው ስለዚህ አራካቱ this is it አይታችሁ ታጠቁ ቲክቶክ ነው አይተሽተክ አላየሁትም በጣም ቫይራል ይወጣን በየሰው ግን ማለት ነው እዚህ ነገር ላይ አይዲያ አለኝ የምጠይቃችሁ ነገር በቃ አሁን ብዙ ሰዎች ሶሻል ሚዲያ ሲባል ስፔሻሊ ደግሞ ቲክቶክ ሲባል ኢንስታግራም ሲባል እንደውም ቴሌግራም ብዙ ሰው ይጠቀማል አይደል ቤኔፊት አለው ተብሎ ይታሰባል ግን ባድ ሳይዱ ነው የሚነሳው መጥፎ ነው ተብሎ ይነሳል ምናምንና እናንተ ጉድ ኤክስፒሪየንስ ያላችሁም ሶሻል ሚዲያ አለ እኔ እንዴት ነው ጉድ ሳይዴ ማለት ነው I met friends ገባሽ ይሄ ህይወቴ ላይ ቫልዩ ማድረጋቸውን ሰዎች most of them የሚተዋወቋቸው በሶሻል ሚዲያ ነው ይጠቅመኛል በበኩሌ for most people ደግሞ እንደዛ ነው ሰዎችን አሁን mostly የምታገኙ ሶሻል ሚዲያ ላይ ሲሆን እንደ ክርስቲያንስ like benefited የሆናችሁበት አጋጣሚ as a ክርስቲያን ደግሞ ሶሻል ሚዲያ እኔ ፐርሰናሊ በጣም የጠቀመኝ ነገር ኮሮና ታይም ላይ አንተም ተቁጥራች ይለምና ፊዚካሊ ቸርች ስለማልሄድ በጣም ከእግዚአብሔር ነገር ርቄ ነበር በጣም ከባድ ጊዜ ነበርና እንደዚህ አይነት ሞመንቶች ላይ ሶሻል ሚዲያ መኖሩ ሶሻል ሚዲያ ላይ ክርስቲያን ኮንቴንት መኖራቸው ፊዚካሊ እንኳን ቸርች ባንመጣ ቨርቹዋሊ ኮኔክትድ እንድንሆን ከእግዚአብሔር ጋር እንዲሁም ደግሞ በቸርቻችን ውስጥም ልክ እንዳለው በግሩፕ አሲዩዝ እንደወጣት ሆነን የምንጸልይበት ጠዋት ስትነሺ ልክ ቴሌግራም ላይ ስትገቢ ጥቅስ ተለቆ ስታይ በጣም እኔ ራሱ ፐርሰናሊ ላይክ ሌሎችን ኢንካሬጅ ብቻ ለማድረግ ሳይሆን እኔ ራሱ በጣም ቤኔፊት ሆኛለሁ እንደውም ኢንስታግራም ስገባ አሁን ምን ሆነዋል እንዳለ ኮንቴንቶች የክርስቲያን ኮንቴንት ይሆኑና ላይክ ስብከት እኮ ላይሆን ይችላል ግን ፈኒ ስታፍ ሆኖ ራሱ ስፒሪቹዋል ነውና ሆም ቢ ሪልስ ላይ ካልገባሁ የሚመጡልኝ እንዳለ አሪፍ ነገር ናቸው እና yes ስለዚህ በደንብ ኢንካሬጅ ሆናለሁ እና ደግሞ ለሌላ ሰው ራሱ ኢንካሬጅ ያረኩባቸው ሞመንቶች አሉ like የሆነ ነገር እናንተ ሜቢ ማታስቡ ነገር ይሆናል ዝም ብላችሁ መዝሙር ስቶሪ አድርጋችሁ ሰዎች የሆነ ተነክተውበት ማለት ቴክስት ላይ ያደርጉላችሁ ይችላል ከዛ ከቴሌግራም ወደ ቲክቶክ ወደ ከኢንስታግራም ወደ ቴሌግራም ሄደን ያወራንበት ጊዜ ሞመንቶች በጣም ኢንካሬጅ የሆኑበት ጌታን ያወቁበት ሞመንቶች ብዙ አሉ ማለት ነው እኔም ላይክ በስፔሻሊ ኢንስታግራም ላይ አሉ ብዙ ፎሎ ማድረጋቸው አካውንቶች እና ክርስቲያኖች እና ሙስሊም ላይክ የሚያነቡትን መጽሐፍ ምናምን ሼር ያደርጋሉና እዛ ላይ ሳይ በቃ በደንብ እንዳነብ የሆነ ሰው በቃ ወድጄዋለሁ ይሄን መጽሐፍ ብሎ ሼር ሲያደርግ እኔም ልክ በሞመንት ቴሌግራም ላይ ገብቼ ደግሞ the same thing መጽሐፍ ምናምን አሁን እንደ ክርስቲያን የሆነ አውተሮችን ለማግኘት ክርስቲያን አስተማሪዎች የነሱን መጽሐፍ የነሱን ቪዲዮ ማግኘት ሶሻል ሚዲያ ባይኖር it's possible አናቃቸውም ሙላ ሪኮመንዴሽኑ እንዳለ የምናውቀው ሰዎች ሲሰሩበት ነውና you feel encouraged እና ሄደሽ በቃ ታያቸዋለሽ መጽሐፍ ምናምን ለማግኘት በጣም accessible ሶሻል ሚዲያ ትምህርቶችን በቃ በቀላሉ ገብተን የሆነ አስተማሪ ከወደድን ገብተን እናገኛለን ውጭ ሀገር ያለ ሰው የሚያነበው መጽሐፍ the same thing even ልግዛ እንኳን ብንል እዚህ ሀገር እኔ በጣም መጽሐፍ እንዴ expensive ነው አይደለም ግን this is ይሄ ጉድ ሳይዱ ነው ያ ማለት ግን ሶሻል ሚዲያ ሁሌ እንደዚህ ነው ማለት ደግሞ አይደለም አይደል በደም ፕሮግራም እኮ ያደርገናል ብዙ አንዳንዴ ይቀይራል ሲጀምር እንዴ ኦፍ ኮርስ ደግሞ ሲምፉል እኮ አይደሉም አንዳንድ ኮንቴንቶች like እንደ ክርስቲያን እኮ ኛም ፈኒ ስታፍ እኮ እናያለን አይደል ኢትስ ኦኬ እሱን ማየት ግን አንዳንድ እንትኖች አሉ ያንቺን ፐርስፔክቲቭ ቼንጅ የሚያደርጉ ፕሮግራም የሚያደርጉሽ ስለ ፕሮግራሚንግ ራሱ ስንማር ነበር ያ ስፔሻሊ ኢንስታግራም ሪሎች ምናምን በጣም ትንንሽ የሚመስሉ ቪዲዮዎች
በቃ ጀነራሊ የምናያቸው ያስቁናል፣ ያዝናናሉ፣ በቃ ተስፋን ብለን ነው። ግን በጣም ከእግዚአብሔር ነገር አጌንስት የሆነ ወይም ደግሞ የዓለምን ፐርስፔክቲቭ ለምሳሌ ሌዚነስን በጣም አጌንስት ዳሪም ሁሌ የሚለን ነገር ሌዚነስን ወይም ስንፍናን ኖርማላይዝ ያደርገዋል። በጣም ኖርማላይዝ ያደርጋል። ኢቨን ላይንግ መዋሸት ይሆናል ኃጢአቶችን አሁን አንዳንዴ ብድግ ብለን ወደ ኃጢአት ላንገባ እንችላለን። ግን እንደዚህ ነገሮችን ኮንሲስተንት ስናይ በቀልድ መልክ በቃ ኖርማላይዝ ያደርጋል። የሆነ ታይም ላይ ልክ ስታይ ወይኔ ነገር ብለሽ ወደ ስክሮል የምታደርጊው ነገር የሆነ ታይም ላይ በደንብ እንዴ በጊዜ ሂደት ሲጀመር ትለምጃለሽ አይምሮሽ ላይ ከዛ ቀለል አድርገሽ ምንም አይመስልም። በቃ ኖርማል የሆነ ትልቅ ነገር አይደለም። በቃ መጀመሪያ ላይ እኮ እኔ አሁን ፎር ኤግዛምፕል ከምን አንጻር እንውሰደው? ከሪቬንጅ አንጻር አሁን ለምሳሌ መጽሐፍ ቅዱስ ላይ ፎርጊቭነስ በጣም ቢግ ዲል በደንብ እግዚአብሔር ፎርጊቭነስ የሆነ ሰው ሲበድላችሁ ይቀበላል። ግን እኛ ኢቨን ክርስቲያን እንኳን ሆነን ኢንትረስትድ ራሱ የሆነው በደንብ የሪቬንጅ ሙቪ እንኳን የሪቬንጅ ሙቪ ኢንትረስትድ የሆነ ኖርማሊዝ እና ሴም ቲንግ ባይብል ላይ ያሉ ነገሮች ኦፖዚት አሁን በሪል በኢንስታግራም በዩቲዩብ ምናምን ሲመጡ እግዚአብሔር ተቃራኒ የሆነ ነገሮችን ሰፖርት እንድናደርግ ኖርማላይዝ ያደርጉታል። ስታዩ እኮ መጀመሪያ ሲምፉል አይደለም፣ ምንም ሲምፉል ነገር የለበትም። ደግሞ ምንድነው ደርዝ ማሽን ለርኒንግ የምንለው ሀሳብ አለ ወይም አልጎሪዝም የምንለው አንዱን ቪዲዮ ላይክ እንኳን ባታረጊው አይተሽ ከጨረሽው the ኮንቴንት የሚሆነው እንደዛ ነው። ከሱና ሪሌትድ የሆኑ ነገሮችን በሙሉ ኮንቪንስ ያደርግ ያንን ሀሳብ በደንብ ኢንፎርስ ያደርጋል። yes ከዛ በቃ ከኔ ጋር ሪሌት ያደርጋሉ ብለሽ ነው የምታስቢው። this is me በቃ በደንብ አይደንቲፊኬሽን for you ሳይሆን this is your page this is your page እና ገብተሽ በቃ እነዛ እንዳለ ኮንሱም ታደርጊና ቀደም ማስተዋይ ስትይ ነበር ሪቬንጅ እኔ በቃ ላይክ ሳታስቢ ወደዛ ትይጃ። ስፔሻሊ ደግሞ ይሄ ጥሩ ያልሆነ ሙድ ላይ ሆነሽ ሳትሆኚ ቀርተሽ ከገባሽ እንደዚህ አይነት ይመጡልሻል። ከዛ ያባብስልሻል በደም ወደዛ ተስበሽ ትይጃለሽ። ሲጀመር እንትን ዩዝ ላይ ስንማር ማለት ነው ሊደራችን ስታስተምር ሪሜምበር ምን አለች? ሀጦች ጨዋታ ነገሩኝ ምናምን ከዛ የዳዊት ቨርስ ከዛ የሆነ ጨዋታ ሲነግሩሽ ምን ነገር ግን እሱ የሆነ ዳዊት ሰፖርት እያደረገው አይደለም ፖይንቱን ግን ጨዋታው ምንድነው ኢት ማይት ቢ እንዳልሽው ሲምፉል ላይሆን ይችላል ግን ሆነ ቀስ እያሉ በቀልድ መልክ ከዛ ሚም ሼር ምናምን ትደራረጊያለሽ ምናምን ሲጀመር እኔ ማለት ኤቭሪ ግሩፕ ሲጀመር ክሬት ሲደረግ የምር ሪል ነው። ኤቭሪ ግሩፕ ሪል ክሬት ከተደረገ በኋላ በቃ ሪል በጣም ነው ሼር የማደርገው። እውነት ይሄ ሁሉም የሚመጣው እንዳለ ሼር የሚደረግ ነው እንዳለ የሚያስቅ ነው እንዳለ ሪሌት የሚያደርግ ነው ምናምን ከዛ በቃ ኤቭሪ ግሩፕ እግዚአብሔርን ይቀየራል። የሚዲያ ሼር ማድረጊያ ግሩፕ ምናምን ሱስ ነው ሊትራሊ ሼር ምናምን በጣም ሱስ ይዘኝ ነው የምሳት አቆምኩኝ። በቃ ለዚህ እኮ ነው ግን ከማቆሙ ይልቅ ዲዘርንመንት ነው የሚያስፈልገን እንደ ክርስቲያን። ሶ አንስቅም አንጮትም እኮ ማለት አይደለም ግን ይሄ ነገር ሊትራሊ ቀጥታ ዳይሬክትሊ ሲምፉል እንኳን ባይሆን ምንድነው የሆነ አፌክት የሚያደርገኝ ሳይድ አለ ወይ የሆነ ያለኝን ፐርስፔክቲቭ እየቀየረ ነው ወይ እና ብለን ዲዘርን ማድረግ ደግሞ መጽሐፍ ቅዱስ ራሱ ሁሉን መርምሩ ይላል አይደለ? ሶ ይሄ ራሱ የምናያቸው ኮንቴንቶች ራሱ መመርመር አለባቸው። ደግሞ አት ሴም ታይም ሪላውን ስናይ በጣም ቱ ማች ኢንፎርሜሽን ነው የምናገኘው። ከዛ ደግሞ ቱ ማች ፊሊንግ አሁን ላይ በጣም እንስቅና ደኒክስት በጣም እናዝናለን። ከዛ ለነሱ እንደሰታለን። የሆነ ነገር ሆነ ሲባል ኮሜንት ላይ ምን ነው ብለን ኮሜንት ሴክሽን ብዙ ኢሞሽን ያለውና አይምራችን ራሱ ያንን ሁላ ነገር ፕሮሰስ ስለማያደርግ ሜንታል ኤግዞሽን በቃ ኢነርጂ ይላል። አሁን ፎር ኤግዛምፕል ቸርች መተን ስንማር መጽሐፍ ቅዱስ ስናነብ ዴር ሳም ኢነርጂ የሆነ እንድናድግ ፕሮዳክቲቭ እንድንሆን ኢንስፓየር የሚያደርገን ግን ሶሻል ሚዲያ ላይ በጣም ታይም ስፔንድ ስናደርግ ድሬን ያደርጋል ኤነርጂ የሆነ ፕሮዳክቲቭ እንዳንሆን እንድንሰፋ አይተን ልተኛ ወይ በቃ የሆነ አናጠናም የሆነ ኤግዞሽን በቃ ደን በኔ ታይም ኮንሱም ያደርጋል በጣም ደግሞ ፐርሰናሊ ደግሞ ኢነርጂ በጣም ይወስዳል እና ደግሞ ሲምፉል አይደሉም እንላቸዋለን ብዙዎቹን ግን ኢትስ ፎር ዘ ታይም ቢንግ አይድል ነው የሚያደርገን እና ወደ እግዚአብሔር ካልተጠጋን ይሄኛው በቃ የእግዚአብሔር ነገር ሌስ ኢንትረስትድ ይሆን ይመጣል። የሆነ የምንወደው አይደለስ ባለው ማለት ነው። የሆነ አይፋንድ የሆነ ጥቅስ ምን እንደሚል ታውቂያለሽ? አንደኛ ቆሮንቶስ 10:14 ላይ ስለዚህ ወዳጆቼ ሆይ ጣዖትን ከማምለክ ሽሹ ይላል እና መንፈሳዊ አባታችንም ሲያስረዳን ነው ጊዜ ኤኒቲንግ የእግዚአብሔርን ታይም የሚወስድብሽ ነገር በሙሉ ኢትስ አን አይደል። ስለዚህ ይሄ በቃ ታጨሽዋለሽ አይደሉም ማለት ኢንስታግራም አይጨስም አይባል በደንብ ነው የሚጨሰው። ኤቭሪ ሶሻል ሚዲያ በደንብ ነው የሚጨሰው። ኢትስ አን አዲክሽን ኢቭን ዶ ብዙ ሰዎች ባይስማሙበትም ያ በጣም ግድ ነው ጌታን ከዛ ጣዖትን ከማምለክ ሽሹ ነው የሚለው ሊትራሊ you have to flee። ለዛ ነው ፋስቲንግ ምናምን ነገር ይሄ ሞክራችሁ ታውቃላችሁ? ሶሻል ሚዲያ ፋስቲንግ ከሶሻል ሚዲያ ብሬክ ግን ብሬክ ሲባል ማለት ነው አሁን ሁሉም ሰው የተለያየ ፓተርን አለው። አንዳንዱ ላይክ ስክሪን ታይም ሊሚት ያደርጋሉ which is ለኔ መቼም የማይሰራ ነገር unconsciously ስክሪን ታይም ሊሚት እኔ ካንስል ነው የማደርገው።
እኔም ካንስል አድርጓለሁ እሞላለሁ ግን በመጣልኝ ቁጥር አንኮንሽስሊ ነው አውቄ ሁላ አይደለም ካንስል ያደርኩኝ እንቀጥላለሁ ማለት ነው። እኔም እንደዛ ነው ካንስል አደርጋለሁ። ግን አሁን ሌላ ጊዜ እንዴት ነው ሶሻል ሚዲያ ፎር ኤግዛምፕል ስጠቀም ታይሜን አላውቀውም እና በሳምንቱ መጨረሻ ላይ ሳይ ለምሳሌ ኢንስታግራም ላይ ይሄን ያህል ጊዜ ተጠቅመሻል ሲባል ይሄን ያህል ጊዜ ተጠቅሜያለሁ ነው የምለው። ግን ስክሪን ታይም ስሞላ it make me like more conscious ይሄን ያህል ታይም ተጠቅሜያለሁ እና አጭር ነው ሞል መስላኝ 15 ደቂቃ እና ሰዓቴን እንዳውቀው አትሊስት የሆነ ያህል ሰዓት ተጠቅሜያለሁ የሚለው ከዛ ትወጫለሽ ማለት ነው። መጀመሪያ ላይ ልወጣ እችላለሁ ግን ኖቲፋይ ኢምፕሩቭመንት አለ። ያ እኔ ስጠቀም ስክሪን ታይም ሲጀመር አልሞላም። እኔ ምስ ነው የሚያዋጣ እየተኮነንኩኝ አሁን 15 ደቂቃ ሶሻል ጋር አላቆምም ማየት። ስለዚህ እየተኮነንኩኝ ለምን ብዬ ነው እየተኮነንኩኝ ፍሪ ነው የምትጠቀመሽ? እኔ ፋስቲንግ ሞክሬ አውቃለሁ ግን በጣም the first 2 days በጣም ስትራግል ያደረኩት ይቻላል። ቀኑ አይመሽም ቀኑ አይነጋም። it could be 2 days it's okay። እኔ አሁን ለምሳሌ ለወር ምናምን ወስጄ አውቃለሁ ግን ለምን ወስዳችሁ? እኔ ከኢንስታግራም ነው አይ ሚን በዛ ሞመንት ላይ የሆነ ስቴብል የሆንኩበት ሞመንት አልነበረም እና ከዛ ደግሞ ኢንስታግራም ላይ ማያቸው ፊዶች ልክ አልነበሩ። ከዛ በጣም ከነሱ ጋር ሪሌት እያደረኩኝ ያንን አይደንቲቲ ያረኩት መምጣት ጀምሬ ነበርና ኦኬ ነው የሆነ ኳይት ታይም የምትሉት ሞመንት አለ ወይም ደግሞ ይሄ ዌቲንግ ሲዝን የሚባለው ከእግዚአብሔር ጋር እንደዚህ አይነት ሲዝን ላይ ሲሆኑ ሰዎች ሪከመንድ ማድረጋቸው ከሶሻል ሚዲያ ፋስት ቢወስዱ ደግሞ ላይክ መብሰያ አባታችን ራሱ ሲያስተምረን ከግርግሩ ውጡ ይላል አይደለ? ይሄ ለረጅም ጊዜ እኮ አይደለም ፋስቲንግ ሁሌ እኮ የምናደርገው ነገር አይደለም። ለሁለት ቀን ሊሆን ይችላል፣ በሳምንት ሊሆን ይችላል። እንደ ፐርሰናሊ እንደናንተ ማቆም ነው ወይስ ኮምፕሊትሊ ላይክ ማቆምማ ቅድም እንዳልነው በጣም እኮ ጠቀሜታ አለው፣ አድቫንቴጅ አለው ሶሻል ሚዲያ። እንደ ወጣት አትጠቅ ምን ማቆም ያ በማቆም ሙሉ አፕሊኬሽን ቲክቶክ ላይ ያን እንዴት ነበር ሲንገርና እሺ እኔ እዚህ ላይ ሶ ደለትኩት ዲሊት አደረኩት። ያደረኩበት ሪዝን ምንድነው? ይሄ ለሁሉም ሰው ላይ ሰራ ይችላል። እኔ ስለሰራ ነው። ለምሳሌ አባታችን ያስተማረን ምን አለ? እንጀራን ላይክ እንደዚህ አንስታችሁ ከዛ ጭቃ ጠቅልላችሁ ትጎርሳላችሁ ወይ ሲል የኔ ደግሞ የቲክቶክ ኮንቴንቶች እንዳለ ወይ በቃ ጉድ አልነበሩ ማለት ከምጠቀምበት ነገር መጎዳበት ይብሳል ሳየው ማለት ነው። ከዛ ከኢንስታግራም ጋር ሳስተያየው ኢንስታግራም was good ቲክቶክ አልነበረም። ስለዚህ ምን አደረኩት? አጠፋሁት። ግን ላይክ ረስቼው ማለት ነው ያለበት ቦታ ላይ ከአንድ ቀን በኋላ ምናምን ተመልሼ እመጣለሁ። ከዛ ላይክ ግን እንደ ሀቢት ሆነና ረሳሁት፣ ተውኩት። ያ ሲጀመር ይረሳል። ግን እውነት እኔም የሆነ ሰዓት ቲክቶክ በጣም አዲክሽን ውስጥ ነበርኩ። ላይክ የሆነ እያየሁ 9 ሰዓት 10 ሰዓት ምናምን ይሆን ምን እንደሆነ ነገር እኮ አይደለም የሚመጣው ምናምን። ከዛ የሆነ ዲሳይድ አላይም አልደለትኩትም። ከዛ ራሴን ለመፈተን አለብኝ። ኦኬ አልደለትኩም፣ እያየሁት አልከፍተውም ምናምን። ከዛ በዛው ረሳው መጠቀም እና አሁን የሆነ በጣም ሪሊ ትዝ ሲለኝ እንዴ ቲክቶክ ያልኩኝ ነው። እኔ ቲክቶክ ቤዚክሊ አፑ እንትኑ ሳይሆን የሚመጣው ነገር ላይ ሙቪ በጣም ሪኮሜንዴሽን ማስቸገር አለ ያ እና ሙቪ ላይክ መጀመሪያ አካባቢ ሪኮሜንዴሽን ፎር ኤግዛምፕል 10 ፊልም ከመጣልኝ እንዳላላቃቸውም ነበር። ቀስ በቀስ ለምሳሌ 10 ሙቪ ሪኮሜንድ ከተደረገ አውቀዋለሁ እንዳለ እና በቃ በጣም ማይጀመር ኢቭን ከአፑ ሳልወጣ ነው ፊልሙ ነው የምጨርሰው እዛው ቁጭ ብዬ ማለት ነው። ስለዚህ በጣም አዲክትድ አደረገኝ። እየቆራረጡ ይለቁታል። ያ ወደዛ ወደ ቲክቶክ ጀነራሊ ችግር የሆነብኝ ወደ ፊልም ዳይሬክት ያደርገኛል እና ፊልም ደግሞ በጣም አሁን ፎር ኤግዛምፕል የሲዝን ፊልም ከሆነ እጨርሰዋለሁ በቃ እና ታይምሽን በጣም ይወስዳል። በጣም በቃ ያን ያስቸገረኝ እንጂ ቲክቶክ እንደሆነ የሆነ ትንሽ ተጠቅሜ ነበር። ግን በቃ ሪኮመንድ የሚያደርገኝ ነገሮች ሶ ዱ ዩ ሚስ ኢት ያንን በመደላትሽ ኖ ኤግዛክትሊ ማለት መጀመሪያ በጣም አስቸግሮኝ ነበር። ቡሌት ተደረገ ምን አላየሽው? አዎ በቃ አሁን እኔ ተውኩት በቃ ወጣልኝ። አይ ኖ የኔ ኬዝ እንደዛ ነው በቃ ወጣልኝ እና እንደው ላይክ ደስ ይላል በቃ ሲነግሩኝ ብዙ ኢንፎርሜሽን ስለሌለኝ አዎ አላይም ያ እንደዛ ነው ተጠቀመም ብዙ ሰዎችም እኮ ለዛ ነው የሚያዩትን ነገር አይደንቲቲያቸው ያደርጋሉ። በጣም ኮንሱም ከማድረጋቸው የተነሳ አይታው ላይክ ይሄ አይደንቲቲ ኢን ላይክስ ቨርሰስ አይደንቲቲ ኢን ክራይስት የሚባለው ሐሳብ አለ አይደለ? እኛ እንደ ክርስቲያን ማለት ማንነታችንን ማን ይንገራል? መጽሐፍ ቅዱስ ወይም እግዚአብሔር አይደለ? ያን ሊነግረን የሚገባው የምናየው ኮንቴንት አይደለም። በጣም ኮንሱም ከማድረጋችን የተነሳ ግን የሆነ ሰዓት ላይ የምናየው ነገር ዲፋይን እያደረገን በፎሎወር ራሳችንን ዲፋይን በላይክ ራሳችንን ዲፋይን እያደረገን እንመጣለን which is like good ያመር እንትና መንፈሳዊ አባታችን ሲያስረዳን ይላል like ማንነቴ ማን ይንገረኝ ምናምን የሚለው ትምህርት ላይ የምር ኢትስ ሪሊ ላይክ ማንንም ይነግረኝ ማንነቴን እኮ ማይ ፎሎወርስ ነው ሲጀመር ፎሎወር እና ላይክ የሚያደርጉ ሰዎች አይዳሰሱም ሪል ላይፍ ላይ ነው የምር አይደል? ከዛ በቃ እንትን you are free የሚለው ሲዲ ላይ እየሰማሁኝ ማለት ነው ምን እንደሰማው ሴጣን 3 ሜቶዶች አሉት
ሰውንም አታክ የሚያደርግበት ማለት ነው። የመጀመሪያው ኦፕሬሽን ነው። ኦፕሬሽን ማለት ተጽዕኖ ያደርግሻል፣ ይገዛሻል እና ይሄ ተጽዕኖ የሚያደርግሽ ደግሞ ኢትማይት ቢሆነ ሪል ትናንሽ ሲን የማይመስሉ ነገሮች ግን ይሄ ዘር ነው የሚዘራብሽ። ገባሽ? ዛሬ የሆነ አመት ለመጣል ዛሬ ቀስ እያለ ሪል እያሳየሽ ነው ይሄ የስብከት ያለሽን ነገር እየቀነሰ ምናምን ነገር ከዛ እንደሱ ይገዛሻል ይቻላል። ከዛ ተሰከን ዋን ኦብሰሽን ማለት በቃ በአዘር ወርድ አዲክሽን ነው አይደል? አዲክሽን ውስጥ ገብተን አይደለ ለማቆም ምናምን እየጣረን ያለን አዲክሽን እና ከዛ የሆነ ስክሮል እያደረግን ይነጋል ተሳካለት። ከዛ አሁን አይደንቲቲ ከዛ የመጨረሻው ፖሴሽን ነው። ይሄ the act of having and controlling something በቃ ኮንትሮል ያደርግሻል፣ ይጫንሻል ምናምን ነገር ከዛ በቃ ቀስ እያለ አይደንቲቲ ይሆናል። ይሄ ነገር ከዚህ ውጭ መኖር አልችልም እንዲህ አይነት እስከምትይ ድረስ ማለት ነው። እና አይደንቲቲ በጣም ከዛ ምን እንደሆነ ታውቃላችሁ? ይሄ ሶሻል ሚዲያ ያሉ ሰዎች ለምሳሌ ሴሌብሪቲዎች ምናምን ብዙዎቻችን ሴሌብሪቲ በጣም ነው የምናየው እና ማደንቃቸው ሰዎች እና አዚፍ ሪል ላይፋቸው እንዳለ እሱ እስከሆነ ድረስ ግን we don't know ግን እኮ እንትና የሚፈቅዱልን ነገር ብቻ ነው የሚያሳዩን። of course ከዛ እኛ ደግሞ እነሱ የፈቀዱልን ነገር ሙሉ ህይወታቸው አድርገን ከዛ የሆነ ሰይጣንን በመሀል ይገባና ይቢ ላይክ ማለት እነሱ የፈለጉትን ነገር በፈለጉበት ሰዓት ያደርጉታል። እንደዛ አይነት ነገር እያደረጉ በጣም የሆነ ትራውማታይዝ ተወረግ ይላል። እኔ እንደውም ይሄንን እንደዚህ ራሱ አይቻቃለሁ ማለት ሶሻል ሚዲያ የምንለው ነገር እና ሪል ላይፍ አንዳንዴ እውነት ሊሆን ይችላል። ሁለቱም በዛው ሊኖሩ ይችላሉ። ግን most of the time ላይኖሩም ደግሞ ይችላል። we don't know ያንን ነገር ሙሉ ለሙሉ ከልባችን ጋር አናገናኘው ነው። በቃ የምናየውን ነገር እንዳለ ከራሴ ጋር አይደለም። ስለኔ ሊነግረኝ የሚገባው ኢቭን ሶሻል ሚዲያ ብቻ አይደለም፣ ሰዎችም ሊነግሩን ስለራሳችን ማንነታችንን ሊነግሩን አይገባም። ቀደም እንዳልኳችሁ እንደ ክርስቲያን መጽሐፍ ቅዱስ እግዚአብሔር ነው ማንነታችንን የሚነግረን ማለት ነው። ስለዚህ ምናያቸውን ነገሮች ሁሉ ግን እኮ እንደየሰው ይለያያል። አንዳንድ ሰው ኢንስፓየርድ የሚሆንበት ነገር አለ። አይታ ታይም የሆነ ኢንስፓየርድ እንድትሆኚ እንድትጠነክሪ እንድትበረች ሳይሆን በቃ በህይወትሽ ዲሳቲስፋይድ እንድትሆኚ እንድታዝኝ በቃ እንደዚህ አይነት ካይንድ ኦፍ ፊሊንግ ነው። ሬርሊ ነው ሲጀመር ኢንስፓየርድ የምትሆኚው ይደብርሻል። እስከመቼ ነው በሴም ታይም ደግሞ አይደንቲቲ በሶሻል ሚዲያ አለ ግን ስፒሪቹዋሊ ወይም ደግሞ አይደንቲቲ ኢን ክራይስት ላይ ሞር አሁን ፎር ኤግዛምፕል ሶሻል ሚዲያ በጣም ኢንፍሉዌንስ የሚያደርገን ዴይሊ ስለምናየው ዴይሊ ለዞን በቀን ብዙ ሰዓት አይደል። ስፒሪቹዋል ነገር ግን በቃ አንድ የሰማነው አንድ እሑድ ቀን መተን የተማርነው ነገር ነው እንዲለውጠን የምንጠብቀው። ስለዚህ እግዚአብሔር ያለንን ነገሮች እግዚአብሔር አይደንቲቲያችን ያለንን ነገሮች እነዛንም ልክ ሶሻል ሚዲያ ዴይሊ እንደምናደርገው ኢንፎርስ ማድረግ አለብን ማይንዳችንን በደንብ እሱን ማናስብ እሱን ልክ ሶሻል ሚዲያን አጥብቀን እንደያዝነው ሴም ቲንግ ወደዚህ ካላመጣ ነው በስተቀር አንድ የተማርነው ትምህርት በየቀኑ የምናደርገውን ነገር ኮንቪንስ ሊያደርገን አይችልም። እንዲሁም ደግሞ መጽሐፍ ቅዱስ ላይ ፎር ኤግዛምፕል ኢየሱስን ማየት እንችላለን። ማቴዎስ 4 ላይ ኢየሱስ ሲፈተን የነበረበት ታይም ላይ ሰይጣን መጥቶ የጠየቀው እግዚአብሔር ነህ ያለውን ነገር እግዚአብሔር የምወደው ልጅ እሱ ነው ሲል ሰይጣን የእግዚአብሔር ልጅ ከሆንክ ነው ያለው። ስለዚህ ኢየሱስ ያ ታይም ላይ የመለሰው በእግዚአብሔር ቃል። ስለዚህ ሁሌ በሶሻል ሚዲያ ኦር በኤኒቲንግ የሚመጣብን ከአይደንቲቲያችን ተቃራኒ የሆነ ከእግዚአብሔር ተቃራኒ የሆነ ነገሮች ሲመጣ ለመመለስ የእግዚአብሔርን ቃል ማወቅ አለብን። የእግዚአብሔርን ቃል ዴይሊ ማጥናት በቃ ሶሻል ሚዲያን ኮንሲስተንትሊ እንደምናደርገው የእግዚአብሔርን ቃል ያን ያህል አቴንሽን ብንሰጥ አይ ቢሊቭ ባይዘው አዲክሽን ነው ራሱ ይሄ የእግዚአብሔርን ቃል ራሱ መስማት በጣም አዲክሽን ነው። ኤግዛክትሊ በቃ መቀየር። እኛ ደግሞ ላክሊ we have that platform እኮ አለን አይደል? በጣም ብዙ ሲዲዎች አሉ የተዘጋጁ ላይ መስማት የምንችለው። ስለዚህ you don't have የግድ ሶሻል ሚዲያ ማቆም አይጠበቅባችሁ። ሶሻል ሚዲያችን እየተጠቀማችሁ ቅድምም እንዳልነው ብሬክ እየወሰድን እንደዛ እያደረግን ላይክ ሁሌ ባላንስ የሆነ ነገር ላይ እንኖራለን ማለት አይደለም። የሆነ ሳሌ ልንወጣ እንችላለን። እንደዛ ሲሆን የሆነ እርምጃ እንወስድና ከዛ ደግሞ ሪስቶርድ ሆነን እንመጣለን። ያ ሁሌም ደግሞ ከሆነ እረፍት በኋላ there is empowerment አለ አይደለ? ስለዚህ ብሬክ መውሰዳችን የሆነ ነገር ሚስ አናደርግም። እኔ ፐርሰናሊ ኤክስፒሪየንስ ስላደረኩት ለምሳሌ 2 ወር ወጥቼ አውቃለሁ ከኢንስታግራም ሚሲንግ አውት የሚባለው ነገር ማለት በእውነት ላይክ ከሆነ ሰዓት በኋላ they don't remember you ትራሻቸው I know yes በቃ እንደዛ እና ስቶሪ የምታደርጉትን ራሱ ነገሮች ማለት ነው ሰዎች ከሆነ ጊዜ በኋላ አያስታውሱትም። ላይክ የዛን ቀን ያዩታል the next day። ስለዚህ ሁሉን ነገር ይሄ ከልባችን ጋር እናገናኛለን። ኢቭን እኛ ራሱ የሶስት ወር እንዴት ነው የምታወጣው ኔክስት ኢቭን ላይክ ራሱ ማድረገው እና ሰው ያኔን እንዴ ነው የሚያየው እያንዳንዴ ኢቭን ላይክ ሳደርግ አንዳንዴ የግድ ያንን ስለወደድኩት አይደለም በቃ I know that person ላይክ አድርጌ ማልፈዋል። ስለዚህ ላይክ ማድረጋቸው አለማድረጋቸውን
እንትን የሚያደርገው ነገር የለም ልክ ኢምፕላይ የሚያደርገው ነገር የለም። ስለዚህ የግድ ላይክ ካደረጉ ነው ይወዱኛል ብለን በጣም ኤክሳይትድ መሆን የለብንም። ከዛ ደግሞ ላይክ ካላደረጉንም ብለን ደግሞ ከዛ የማንነት ጥያቄ ውስጥ በቃ አልተወደድኩኝም የሚል ስሜት ሊሰማን አይገባም። የስ ማለት ነው። ስለዚህ እንዳጠቃቀማችን ይወሰናል ማለት ነው። ሶሻል ሚዲያ ጉድ የሚሆንበትም ጊዜ አለ፣ ባድ የሚሆንበትም ጊዜ አለ። እኛ ግን እንዴት ነው የምንጠቀመው የሚለው ነው የሚወስነው ማለት ነው። ስለዚህ ግን ደግሞ አሁን የሚያዩንም አብዛኞቹ ክርስቲያን ሊሆኑ ይችላሉ፣ ሜቢ ናት። ግን እንደ ክርስቲያን ደግሞ እንዴት እንጠቀም ማለት እንዴት ነው መጠቀም ያለብን? ሌሎችንም ለመጥቀም ዝም ብለን ለራሳችን ብቻ ኮንሱም ማድረግ የለብንማ። ደግሞ መጽሐፍ ቅዱስም የሆነ የምታደርጉትን ሁሉ በጌታ በኢየሱስም አድርጉት ይላል። ሶ ክራይስትን ሴንተር አድርገን እንዴት መጠቀም እንችላለን? ኦኬ ሶ አንደኛ አጠቃቀማችን ላይ እኛ እንዴት እንጠቀም የሚለው ላይ መንፈሳዊ አባታችን ባለፈው እያለን ነበረ። ኩዌሽን ኢዝ የት ነው መድረስ የምትፈልጉት ያለ። አሁን እሱ በጣም ሁሉ ነገር ሰማፕ ያደርጋል። ሶሻል ሚዲያ መጠቀሙ ምንድነው ዋትስ ዘ ኔጌቲቭ ሳይድ፣ ቁጭ ብለን ብንውል ምን ብንል ይህ ሁላ ነገር ማየት ያለብን የት ነው መድረስ የምንፈልገው። ስለዚህ አሁን ከእግዚአብሔር ጋር ወደ እግዚአብሔር መቅረብ እንፈልጋለን፣ ከእግዚአብሔር ጋር ያለን ሪሌሽንሽፕ እንዲያድግ እንፈልጋለን ብለን አወር አክሽን እንደዚህ ከሆነ አዘር ዌይ ነው እየሄድን ያለ። ስለዚህ መስተካከል አለብን። ሶ ፈርስት ቲንግ ኢቨን እስካሁን ያነሳቸው ፖይንቶች ብሬክም ለመውሰድ ለሁሉም ነገር ይህንን ጥያቄ አድሬስ ማድረግ አለብን። የት ነው መድረስ የምንፈልገው? ዋትስ አውር ጎል እና ወደዛ ለመድረስ ነው አወር ፖይንት። ስለዚህ ሶሻል ሚዲያንም ደግሞ እንዴት እንጠቀመው? እኛም ስንጠቀም አሁን አንዳንዴ ኢንስታግራም ላይ ገብተን ምናምን ሰዎች ሼር የሚያደርጉት ነገር ቅድም እንዳልኳቸው አሁን በጣም ብዙ መጽሐፍ ኢንስታግራም ላይ ሰዎች ሼር ሲያደርጉ አይቼ የሆነ መጽሐፍ ሰው ወድጄዋለሁ ሲለኝ ኦኬ ሰው ከወደደው ብዬ ማነበዋለሁ። ወር ለምሳሌ ሲዲ ስንሰማ ቸርች ላይ ዳዲ ሜንሽን የሚያደርጋቸውን እንደዚህ አይነት ነገሮችን እንሰማለን። ስለዚህ ከዛ አንጻር እኛም ሼር ከማድረግ የወደድናቸውን የጠቀሙ ትምህርቶች ኮንፈርት ያደረገንን ጥቅሶች እነዚህ አደሴም ታይም ደግሞ ሰዎች ወደ ቸርች ሊመጡ ይችላሉ። ስለዚህ ለእነሱ የሚያውቁበት ኦፖርቹኒቲ አሁን ብዙዎቻችንም የሆነ ፕሮግራም ወርሺፕ አለ ተብሎ ሲለቀቅ ነና እንሄዳለን አይደል? ፖስተሮች ምናምን አይተን ስለዚህ አሁን እኛም ቸርቻችን ላይ ሚዲያ አለን። ፎር ኤግዛምፕል አርሚ ሚዲያ አለ። እዛ ላይ ያሉ ነገሮች ቸርቻችን ላይ ያሉ ነገሮች እነሱን ሼር በማድረግ ሰዎች እንዲመጡ ሞር ቬሌብል የሆነ ኦፕሽኖችን እንከፍታለን። እንደዚህ ደግሞ ማለት ነው ኤኒቲንግ የምትጠቀሚው ነገር በሙሉ ቦት ሳይድስ ይሰራል። ለምሳሌ ቢላን ብናይ ቢላ ምግብ ለማብሰል ይጠቅማል። በመጥፎ ሳይድ ከወሰድነው ደግሞ ሰውን አታክ ለማድረግ ይጠቅማል። የሚጠቀመው ሰውዬ በደንብ ዲፔንድ ያደርጋል ማለት ነው። አሁን ሶሻል ሚዲያ እኔ ራሴን አይደንቲቲ ክራይሲስ እና የማንነት ቀውስ ውስጥ ለመግባት የምጠቀምበት ኦን ፐርፐስ አልገባም። ኦብቪየስሊ ግን እንደዛ ወደዛ ከሆነ አካሄዴ ነው እየጎዳኝ ነው ማለት ነው። አጠቃቀሚ ልክ አይደለም። ግን እኔ እንደኔ የጠቀመኝ ነገር ማለት ነው ኤቭሪ ኦፍ ማይ ፎሎወርስ እና ኤቭሪ እኔ ማውቃቸው ሶሻል ሚዲያ ላይ ማቆኛም አት ዘ ሴም ታይም በቃ ኤኒዌር የሚያውቁኝ ሰዎች ሀብቱ ነው እኔ ክርስቲያን እንደሆንኩኝ እሱ ነገር በደንብ መገለጽ አለበት በጣም እና ከዛ ይሄ ካላስፈላጊ መጋጋጥ ምናምን ያድነናል። በደንብ ሌላ ነገር ሼር አያደርጉንም። ቢኮዝ አሁን ዘፈን ምናምን ሲመጣ እኔ አልመጣላቸውም አይምሯቸው ላይ ቢኮዝ ሀብቱ ነው እኔ ዘፈን እንደማልሰማ ማወቅ አለባቸው። እኔ ክርስቲያን እንደሆንኩኝ ለምን እሳሳታለሁ? ዝም ብዬ ለምን እንትን እላለሁኝ? እና እንደዛ ፕላስ በቃ ይሄ እሷ እንዳለችው ነው። በቃ ሼር የምናደርጋቸውን ነገሮች ኮንስታንትሊ ክርስቲያናዊ ነገር ማድረግ ሶዳት በቃ ዊ ዶንት ኖ አንቺ እንዳልሽው በቃ ሊጠቀሙ ይችላሉ ሰዎች። እኔ በደንብ አጋጥሞኝም ያውቃል እና እንዳልኳችሁ የሆነ ትልቅ ነገር መሆን አይጠበቅበትም። አንድ ቨርስ ሊሆን ይችላል፣ አንድ መዝሙር ሊሆን ይችላል። ሜቢ እኮ እራሳችሁን ፕሮሞት እያደረጋችሁ ይሆናል ያንን ቪዲዮ የሰራችሁት። ግን ጀስት ቢኮዝ የሆነ መዝሙር ስለተጠቀማችሁ እዛም ክሊፕ ላይ ከዛ መተው የሚያወራችሁ ሰዎች አሉ እና እሱን ኤክስፒሪየንስ አድርጌ በጣም ገርሞኝ ነበር። ኦ ዋው ብዬ በቃ ድስማሽ ትንሽ ነገር ሰዎችን አፌክት ማድረግ ይችላል ማለት ነው ብዬ እና ደግሞ አሁን አንዳንድ ኢንፍሉዌንሰሮች አሉ ክርስቲያን ኢንፍሉዌንሰር ካያችኋቸው እንጃ ይሄ የክርስቲያን ኮንቴንት ብቻ የሚሰሩ ሰዎች አሉ። ግን ደግሞ ቢዝነሳቸውን ራሳቸውን ፕሮሞት የሚያደርጉም ሰዎች አሉ። ግን እዛ እንደዛ እያደረጉ ክራይስትን ሴንተር ያደርጋሉ። እና አንድ ኢንፍሉዌንሰር አለች እኔ ማውቃት የራሱ የሆነ ትልቅ ኢንዱስትሪ አላት። የራሷን ቢዝነስ ነው የምትሰራው። ግን ሰዎች በዛ ምክንያት ፎሎ ያደርጓታል። ግን መሀል ላይ የምታወራቸው ቨርሶች አሉ ካነጋገሩ ያስታውቃል። እና ኢንፍሉዌንስ ታደርጋለች በደንብ አይደለም ሌሎችን እኔን ራሱ በደንብ ኢንፍሉዌንስ ታደርገኛለች። ማጥናት አላቸው ስፔሻሊ ኢንፍሉዌንሰር ምናምን ነገር ሲሆኑ እንዴት ሳካልሽ ምናምን ነገር ስትይ በቃ መንገዱን አሁን ልክ እንዳልሽው አሁን ምንድነው ዘ ፖይንት ክርስቲያን ሆነን ሞር ሼር ከማድረግ ያለፈ አሁን እሷ ሰክሰስፉል ናት ልክ እንዳላት ዴር ሳምቲንግ ሰዎችን አትራክት የሚያደርግ ነገር። ስለዚህ እኛም አት ዘ ሴም ታይም አስ ክርስቲያን ራሳችንን በዛ ወይ ዲቨሎፕ በማድረግ አሁን ዝም ብለን የሆነ ነገርን ሼር ከማድረግ የሚያለፈ ሞር ፕሮዳክቲቭ መሆን ሞር ሰክሰስፉል መሆን እነዛ ስራችሁን ኢንቮልቭ አድርጋችሁ ሰውን በደንብ አትራክት ያደርጋል። የሆነ አቺቭመንት ሲያይ ሰው ኢንትረስትድ ይሆናል። ያለዛ
ኢቨን ዴይሊ ላይፋችሁን እንደ ኖርማል ሰው we are normal people አይደለም like የተለየን አይደለንም እዚህ ምድር ላይ አለና ስለ ክርስቲያን ስንባል የተለየን creatures አይደለንም ስለዚህ ያው ብዙ ነገር ሼር እናደርጋለን ግን in the middle of that ደግሞ የሆነ ክርስቲያን ኮንቴንት ስናደርግ ኦኬ ሶ ይሄንን ነገር ሰፖርት ታደርጋለች እሷ ምናምን ብለው ሰው አስተሳሰብሽን እኔ እንትን መጽሐፍ ቅዱስ ላይ ሲናገር አንደኛ ቆሮንቶስ 10:23 ላይ እንደዚህ ይላል ሁሉ ተፈቅዶልኛል ሁሉ ግን የሚጠቅም አይደለም ሁሉ ተፈቅዶልኛል ነገር ግን ሁሉ የሚያነጽ አይደለም ይላል ከዛ ደግሞ አንደኛ ቆሮንቶስ 6:12 ላይ ደግሞ ተመሳሳይ ቨርስ ግን በሌላ አባባል ሁሉ ተፈቅዶልኛል ሁሉ አይጠቅምም ሁሉ ተፈቅዶልኛል በእኔ ላይ ግን አንድ ነገር እንኳን አይሰለጥንብኝም ይላል ስለዚህ እኛ ነን ዲሳይድ የምናደርገው ምን እንደሚሰለጥንብን ምን እንደማይሰለጥንብን የሆነ አሞራ ለምን በላይ ያለፈ አትሉም ግን አሞራ ሲቀዝንባችሁ ግን ዝም አትሉም የዛን ሰዓት ግን ኖት ላላችሁ ገባሽ እና እንዲሰለጥንልሽ አለው ማድረግ የለብሽ በደምብ that's why አሁን for example ቲክቶክ I never addicted ነኝ ብዬ አላምንም ነበር ግን ልክ ዲሌት ሳረጋ አቆማለሁ ብዬ ዳውንሎድ አደርጋለሁ ድጋሚ አልችልም ቀኑ አልችልም እና እንደዚህ አይነት አንዳንድ ያሰ ክርስቲያን ብዙ ጊዜ የምንቸገረው አይ I'm not addicted በቃ ከፈለኩ አቆማለሁ ምናምን እንላለን ግን that's not the truth እኛ ላይ መሰልጠን የለበትም እኛ we should decide የምንፈልገውን ማየት የምንፈልገውን እንጂ ሶሻል ሚዲያ የሚያመጣውን እንትን ፊልተር ማድረግ እንችላለን አሁን ቅድም ሜንሽን እያደረግነው አለ ፎሎዊንግ እና ፎሎዊንግ ፔጅስ ላይ የምንጠቀመው ኢንስታግራም ይሆናል እነዚህ ነገሮች ገብተን እንድንወጣ ሞር ፕሮዳክቲቭ እኔ ቲክቶክ የሆነ ታይም እንደዛ ነበር እና በጣም የክርስቲያን ኮንቴንት ከመሆኑ የተነሳ ባይብል እንዳነብ ነው ፑሽ የሚያደርገኝ ቁጭ ብዬ አንኮምፎርታብል እያየሁ አንኮምፎርታብል ነው የሚያደርገኝ እንድወጣ እንዳነብ ነው የሚያደርገኝ ስለዚህ ፊዳችንን ሞር የክርስቲያን ኮንቴንቶችን ፎሎ በማድረግ ያልሆኑ ደግሞ ወደ ሌላ ነገር ፑሽ የሚያደርጉ ነገሮች ደግሞ አንፎሎ በማድረግ ኢቨን ሶሻል ሚዲያው ራሱ ወደ እግዚአብሔር እንድንቀርብ ቱል ማድረግ እንችላለን ሊያረቀን የተፈለገውን ነገር እንዲያቀርበን ማድረግ እንችላለን በደምብ እኔ እንደዛ አድርጌ አውቃለሁ ቀይሬው አውቃለሁ እኔ አሁን ራሱ ቲክቶክ ላይ እንዳለ መዝሙር የሆነ ሰዓት የሆነ ቲክቶክ እኮ እየተጠቀምኩ ነው ትሬንዶች አሁን በጣም ቫይራል የሚወጡት ትሬንዶች ግን በጣም የሚመስሉኝ መዝሙር ምናምን ቶሎ እና ኦን ፐርፐዝ ነው ያደረኩት ይቻላል በጣም አዲክትድ እንደሆንኩኝ ራሴን ሳስበው ከዛ ከምደልት እሱን አልፈልግም not interested ምናምን ማለት ጀመርኩ የሚያስፈልግ not interested ሪፖርት አደረጋል በደምብ ይሄ እኮ ማለት ራስን መቆጣጠር ራስን መግዛት ማለት ነው መጽሐፍ ቅዱሳዊ ያለ አንዱ ሀሳብ ማለት ነው እንደ ክርስቲያን ራሳችንን ምን ገዛ መሆን አለብን እና ይሄ the ability to say no እንደማለት ነው like አንዳንድ ነገሮችን አይተን ኖ ይሄኛው አይጠቅመኝም ማለት ያመቻል አለብን እና ቅድም ማስተዋይ ስትይ ነበር እንደም አንፎሎዊንግ ፔጅ እኔ ጠቀመኝ አንዱ ዌይ አልጎሪዝም እንድቀይረው ያደረኩት ነገር አንፎሎዊንግ ፔጅ ነው ለምንድን እንደዚህ አይነት ኮንቴንት በቃ ዝም ብሎ ይመጣልኝ አልኩኝና ሳይለካ ፎሎ ያደረኳቸው አንዳንድ ፔጆች አሉ ሶ ካልፈለኩኝ ይሄ ኮንቴንት እንዲመጣልኝ I have to unfollow ያንን ፔጅ ማለት ነው ከዛ not interested the other way ደግሞ unfollow ቅድምን ብሬክ ያልነው ማለት በእነዚህ ሁሉ ላይክ ማንነትሽን ይዘሽ ከዛ ሶሻል ሚዲያ ላይ መቀጠል ትችያለሽ በጣም ይጠቅማል አሁን ቪሎች ስፔሻሊ አሁን ክርስቲያን ኢንስታግራም ስፔሻሊ ታያችሁ በጣም ብዙ የሚጠቅም ነገር አለ እንዴ በጣም የክርስቲያን የሆነ ስፔሻሊ የሆነ ሜን ፓርቱን ቆርጦ ስለሚያወጡት መሰለኝ በቃ ገብታችሁ ብዙ ነገር ታገኛላችሁ ከዛን ኢንስታግራም ጀነራሊ አይጠቅምም በቃ ሶሻል ሚዲያ ነው ብላችሁ ዲሊት ከማድረግ ይልቅ እዛ ላይ የሚመጡ ነገሮችን አንድ ቪዲዮ ካየን አንድ መንፈሳዊ ቪዲዮ ካየን የሆነና ከዛ መንፈስ ይሆናል ድጋሚ የሆነ 2-3 ስናይ ደግሞ እንዳለ በቃ አንዳንዴ ዝም ብዬ ትምህርት እየሰማሁ ነው የሚመስለኝ ሶሻል ሚዲያ ላይ በቃ የሆነ ዩቲዩብ ላይ የሆነ ገብቼ በስራት የሁለት ሰዓት ትምህርት እየሰማሁ ነው በደምብ እዚህ እንደዚህ አይነት ነገሮችን ፊልተር እያደረግን ከኛ አጌንስት እንዲሰራ ምክንያቱም ሶሻል ሚዲያ በጣም ዲስትራክት ያደርጋል ታይም ኮንሱም ያደርጋል ለእግዚአብሔር ቃል ያለንን ባይብል የምናነብበትን ያንን ሁላ ታይም ይወስዳል ግን ደግሞ እኛ the opposite እኛ we can decide ሶሻል ሚዲያ ከእግዚአብሔር በጣም ሊያርቀን ይችላል ብዙ አይነት ኔጌቲቭ ሳይዶች አሉት at the same time ደግሞ ብዙ ተዝናንተንበትና ቃለን በሶሻል ሚዲያ ብዙ አዳዲስ ጓደኞች አግኝተናል ብዙ ፖዚቲቭ ሳይድ አለው ዳዝም ላይክ በጣም ስትሪክት እንሁን እያለን ሳይሆን at the same time ፋንም አለ ሁሉም ነገር አለ ግን ያ ነገር ሳናውቀው ሳናስበው ምንም ሪላይዝ ሳናደርግ ከእግዚአብሔር እንዳያርቀን watch out እናደርግ እና ደግሞ at the same time ኦፒኒየን ልክ እንዳልኳችሁ ቅድም እያንዳንዱ ሪላይ there are different emotional አንዱ ያስደስተናል እኔ በሆነ እንላለን ታድሎ እንዲህ ያለን ሁሉ ነገር እያየን ያልፈልፍና እንደዚህ አይነት ነገሮች ኦፒኒየን ሼር ያደርጉናል ኢንፎርሜሽን ሼር ያደርጉናል ስለዚህ እንደዚህ ሳናስበው without realizing it የእግዚአብሔርን ነገር እንድንተው የሆነ ወደ ዓለም ፐርስፔክቲቭ እንድንሄድ እንዳያደርጉን እሱ ላይ watch out እናድርግ
አት ሴም ታይም በቃ ደግሞ ፊዳችንን አልጎሪዝሙን ራሳችን ማስተካከል ስለምንችል ገብተን ሞር ወደ እግዚአብሔር ፑሽ የሚያደርጉ ገብተን ሞር እግዚአብሔር በቃ ወተን ባይብል እንድናነብ ቸርች እንድንሄድ እንደዚህ የሚገፋፉን አይነት ኮንቴንቶች እንዲሆን ደግሞ ሞር እንደዚህ ነገሮችን ፎሎ ብናደረግ ማይጠቅመናን ፎሎ ብናደረግ በቃ እንጂ ዲዛይን እያደረግን ያ ማለት እኮ ሌላ ነገር አናይም ማለት አይደለም። ብዙ ሪል እናያለን፣ የምንስቅበት ኢንጆይ የምናደርግበት ሪሌት የምናደርጋቸው ብዙ ጉድ ስታፎች አሉ ከትምህርታችን የተገናኘ እንዲሁም የትምህርታችሁ የተቀነጫጨበ ምናምን የሆነ ነገር ሮድ ማፕ አግኝታችሁ አታውቁም? በዛም ወይ እና ትምህርትም ላይሆን ይችላል ዳይሬክትሊ ዩዝፉል ያልሆነ ግን ደግሞ ደስ የሚሉ ኮንቴንቶች አሉ እናያለን። ግን ጀስት ኢንክሉድ ዲዛይንመንት የሚለውን ሀሳብ እንደዛ ብዬ ረቆይ ግን 10 ሰዓት እየሆነ ነው። አርሚ ረፍዷል። ብንሄድ አይሻል? በቃ እንሂድ። አንዴ ብቻ አልጠጣም ነው በረደ። ቶሎ ተነሱ 10 ሰዓት አለች ማለት ነው።